ካህን አለ ካልከኝ ምን ምእመን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስህ መጠየቅ አለቅ ያለ ጋኔን የለም ወይ? ሀገራችን ኢትዮጵያን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት ምንድነው? መቼ ነው የሚቆመው የዚች ሀገር ደም? የኢትዮጵያ ደም ስንት ዓመት ፈሰሰ ምእመን? ከኛ መሃል አንድ በእምነት የክርስቶስን ቀሚስ የሚይዝ ሰው ጠፋ ማለት ነው። ከልጅነት ጀምሮ የያዘን ጋኔን ምንድነው? አንዴ ወደ መዝሙር አንዴ ወደ ዘፈን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዚህ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። ይህ የዩቲዩብ ቻናል ቤተ ተዋህዶ ይባላል። ቤተ ተዋህዶ ማለት የተዋህዶ ቤት ማለት ስለሆነ የተዋህዶ ልጆች የሆናችሁ ሁላችሁም በዚህ የዩቲዩብ ቻናል መንፈሳዊ ቻናል ነው እየገባችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በእግዚአብሔር ስም እጠይቃለሁ። እንግዲህ በዚህ የዩቲዩብ ቻናል አዳዲስ የሆኑ አጠራጠር ያሉ መንፈሳዊ አባቶቻችን ትምህርት የሚቀርብበት ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉን በእግዚአብሔር ስም እንጠይቃለን። ወደ ዕለቱ ትምህርት። ጳጳሱ በአውደ ምሕረት በሕዝብ መካከል አምርረው አለቀሱ። ለምን አለቀሱ? በጋራ አብረን እንከታተል። በጣም እኔ በእውነቱ ያው ወደ ባሻ አድርጎ ሌላ ነው የተሰማ። እንደዚህ ነው እንደዚህ ለሀገር ሲኖር ነው ከወዲሁ እንደዚህ ወደ ልብ የሚገባ መዝሙር እንደዚህ ነው እና በዚሁ ቀጥሉበት። ህዝቧም ጽጌዋ ሰላም ጽጌዋ ሰላም ጽጌዋ ሰላም ጽጌዋ ሰላም ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ሰላምን ስጣት ሰላምን ስጣት ሰላምን ስጣት አሜን ሰላምን ስጣት ሰላም ለሀገራችን ለሀገራችን ለኢትዮጵያ ለሀገራችን ለኢትዮጵያ ለሀገራችን ለኢትዮጵያ ለሀገራችን መድኃኔ ዓለም መድኃኔ ዓለም መድኃኔ ዓለም መድኃኔ ዓለም ለኢትዮጵያ አድላት ለኢትዮጵያ አድላት ሰላምን ለሀገሬ አብዛላት ሰላምን ለኢትዮጵያ አድላት ሰላም ለሀገሬ የእግዚአብሔር አገር ኢትዮጵያ የማማ አንገቷን ደፍታለች በልጆቿ ታማ። እስኪ ቀን አድርገ ይህን ቀን አሻግራት ጨለማውን ወስደ ብርሃኑን አሳይ መድኃኔ ዓለም መድኃኔ ዓለም መድኃኔ ለኢትዮጵያ ለኢትዮጵያ አድላት ሰላምን ለሀገሬ አብዛላት ለተዋሕዶ ለተዋሕዶ አድላት ለሕዝቦቿ አብዛላት ሰላምን የሚያለያይ መንፈስ ስለተዘራባት የእርስ በርስ መጋደል ስደት ነገሰባት። እባክህ ጌታ ሆይ አንድ አድርገንና የቀድሞውን ፍቅር ስጠን እንደገና
መድኃኔ ዓለም መድኃኔ ዓለም እስኪ ጥሩት መድኃኔ ዓለም መድኃኔ ዓለም ለኢትዮጵያ አድላ ሰላምን ለሀገሬ አብዛላስ ለተዋሕዶ አድላ ሰላም ለሕዝቦቿ አድላ ሰላምን። የተወደዳቸው የእግዚአብሔር ቤተሰቦች እንግዲህ እንደተመለከታችሁት በቪዲዮ ብፁዕ አባታችን አቡነ ማርቆስን ያስለቀሳቸው ይህ መዝሙር ነው። መዝሙሩ ደግሞ ያስለቀሳቸው ጸግዋ ሰላም ለሀገሪቱን ኢትዮጵያ የሚለው ነው። ሀገራችን አሁን ያለችበት ሁኔታ በጣም ስላሳሰባቸው እንደ አባትነታቸው የሀገሪቷ ሁኔታ ስላሳዘናቸው ነው እና ያለቀሱ። ለአባታችን ረጅም ዕድሜ ከጤና ጋር ይስጥልን። ወደ ቀጣዩ ትምህርት እንሄዳለን። የተወደዳችሁ እግዚአብሔር ቤተሰቦች በዚህ ቪዲዮ ደግሞ የምንመለከተው ካህኑ አትጾሙ፣ አብይ ጾም መጥቷል ብለህ ኦርቶዶክስ ነኝ ብለህ ክርስቲያን ነኝ ብለህ እንዳትጾም ይላል። ካህን ሆኖ አባታችን እንዴት አትጾሙ ይላሉ? እንዳትጾም ክርስቲያን ነኝ ያልክ ኦርቶዶክስ ተዋሕዶ እምነት አማኝ ነኝ ያልክ አብይ ጾም ደርሷል ብለህ ተሰናድተህ እንዳትጾም። አባታችን ለምንድን ነው እንዲህ አይነት ምክር የሚመክሩን? ጾም መጾም እኮ አስፈላጊ ነገር ነው። እርስዎ ካህን ኖት። እዛ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ብቻ ሳይሆኑ የመንጋው እረኛ ኖት። እንዴት ነው ህዝቡን እንዳትጾሙ ብሎ የሚሉት? አልገባኝም። ጥሩ ጥያቄ ነው። ጾም ላይ ሰዎች ከበሬ ጋር ተጣልተው ቆዩ የተባሉ ይመስል ስጋውን ይጾማሉ፣ ሌላውን አይጾሙም። ከዚህ የተነሳ 6 ነጥቦችን ላነሳላችሁ። አንደኛ እንዳትጾሙ የሚለው እንዳትጾሙ፣ አሁንም ደግሞ አለው እንዳትጾሙ። የምትጠላው ሰው ካለ እንዳትጾም፣ የምትጠላው ሰው ካለ እንዳትጾም። ከንቱ ነው። ምንድን ነው የምለው? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሙን ጠልቶ መጾም አይቻልም። ለዛ ነው እንዳትጾም። አንደኛ። ሁለተኛ ፍቅር ከሌለህ እንዳትጾም። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ምን ይላል? ፍቅር የሌለው እግዚአብሔርን አያውቀውም ይላል። ፍቅር የሌለው እግዚአብሔርን አያውቀውም። ፍቅር የለንም። ስለዚህ እንዳትጾም እያልኩ ያለሁት ከዚህ አንጻር ነው። ሶስተኛ ዘረኛ ከሆንክ እንዳትጾም። ራእይ ዮሐንስ ምዕራፍ 4 ቁጥር 9 ላይ ዘረኛ ከሆንክ እንዳትጾም አስጠንቅቆ ነው ነገረው። ምንድነው? ክርስቶስ ከዘር ከቋንቋ ስለዋጀን እኛ ዘረኛ መሆን የለብንም። የዚህ ዘር የዚህ ዘር አትልም። ዘርን የምትቆጥር ከሆነ አትጾም፣ አያስፈልግም የምለው ከዚህ አንጻር ነው። አራተኛ ተሳዳቢ ከሆንክ እንዳትጾም ይላል። ወንድሙን ዶንቆሮ የሚል የገሃነመ እሳት ፍርድ ይገባል ስለምል ይሳደባሉ። 24 ሰዓት እየሰደበ አያስፈልግም። ይህንን ለመኮነን ነው እንዳትጾም ያልኩ ያለሁት። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ወንድሙን ጨርቃም ብሎ የሰደበ በፍርድ ሸንጎ እንደሚፈረድበት ሁሉ ዶንቆሮ አይነ ስውር ብሎ የሰደበው ደግሞ በገሃነመ እሳት ፍርድ ይገባል ይላል ጌታችን። ለዚህም ነው ሌላኛው ይቅር ማድረግ ካልቻልክ እንዳትጾም። አስተውሉ እንግዲህ ይቅር ማድረግ ካልቻልክ እንዳትጾም። አንዳንድ ጊዜ ሽምግልና ስንሄድ እኮ እንደው ቅዱስ ገብርኤል በአካል ቢመጣ አልታረቅም የሚል ሰው አለ፣ ግን ይጾማል። ትልቅ ጸሎት መጽሐፍ ሰው ቤተክርስቲያን ይሄዳል። ምኑ ጋር ነው ጾሙ ታዲያ? አንዳንድ ሰው ችሎቱ ፍርድ ቤት ሰውን ከሶ ቆይ ጾማ ስትፈታ መዝገበን አንቀሳቀሳለሁ ብሎ ቅም ይዞ የሚጾም አለ፣ የሚጸልይ አለ፣ የሚቆርብ አለ። ከዚህ አንጻር ነው እንዳትጾም እያልኳለሁ። ይህንን ስል ምንድነው ያለው? የማቴዎስ ወንጌል ምዕራፍ 18 ቁጥር 35 ላይ ወንድምህን ይቅር ካላልክ እግዚአብሔር ይቅር አይልህም ይላል። እግዚአብሔርን ይቅር ይለኛል ብለህ በአባታችን ሆይ ጸሎት ላይ በአቡነ ዘበሰማያት ጸሎት ላይ እኮ ወንድምህን እኛ ይቅር እንደምንል አንተም ይቅር በለን እንደምንል ሁሉ ይቅርታ ካላደረግን መጾም ተገቢ አይደለም። ሌላውና የመጨረሻው በእጅ ያለውን ደም በንስሐ ካልታጠብክ እንዳትጾም አስጠነቅቃለሁ። እንዳትጾም ይህንን መልእክት የምትሰማ ኦርቶዶክሳዊ እንዳትጾም እያልኩ ንስሐ ግባ። መጀመሪያ በእጅ ላይ ደም አለ፣ የሰው ደም ያፈሰስክ ግፍ አለብህ፣ ጽንስ ያጨናገፍሽ ግፍ አለብሽ። በዚህ ደረጃ ንስሐ ሳትገቡ ነጥላ ለብሰሽ ይጾማለሁ አይቀበልም እግዚአብሔር።
ስለዚህ ነው እንዳትጾም ያልኩት እንጂ ይህንን መስፈርት ከተከታተላችሁና ከተገበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ የምታስተላልፈውን ማናቸውንም 7ቱን አጽዋማት በተጨማሪ ከንስሐ አባት የምንቀበለው አጽዋማት በፍቃድ የምንጾመው ጾሞች ሁሉ ልንጾም ግድ ነው ለማለት ፈልጌ ነው። እግዚአብሔር ይስጥልን፣ ይቆየን። መምህራችን አባታችን ቀሲስ ወሳኙን ቃሎት ያሰማልን። እንግዲህ ሁላችንም ከዚህ ጾም በረከት እንድናገኝ ዘንድ አባታችን የሰጡን መመሪያ ተቀብለን መመሪያችን እንድንፈጽም አምላካችን እግዚአብሔር ሁላችንን ይርዳን። ወስብሐት ለእግዚአብሔር። እሺ የተወደዳችሁ የእግዚአብሔር ቤተሰቦች በአባታችን ላይ አድሮ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንዳትጾሙ ያሉበት የካህኑ ሚስጥር እንግዲህ አስቀድመን ይቅር መባባል ያስፈልገናል። ዘረኛ መሆን እንደሌለብን በእግዚአብሔር ፊት ከመቅረባችን በፊት ምግባር እንደሚያስፈልገን እርስ በርስ መዋደድ እንደሚያስፈልገን ይህንን ማናደርግ ከሆነ ከእንስሳት አስተዋጽኦ ከስጋ ብቻ ርቀን መጾሙ ዋጋ የለውም፣ እርስ በርስ ልንዋደድ ይገባል የሚለው መልእክት ለማስተላለፍ ነው። እንግዲህ ካህኑ እንዳትጾሙ ያሉት እግዚአብሔር አምላክ ለአባታችን ረጅም ዕድሜ ከጤና ጋር ይስጥልን። እኛም 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ወደ ቀጣዩ ትምህርት እናመራለን። በቀጣይ ትምህርት ደግሞ የምንመለከተው በጾም ወቅት ንስሐ ይሰጣል አይሰጥም የሚል በጣም ብዙ አወዛጋቢ ትምህርቶች አሉ። ነገር ግን አባታችን ቆሞስ ናቸው። በቤተክርስቲያናችን ውስጥ የሚያስተላልፉት መልእክት አለ። በጾም ወቅት ንስሐ ይሰጣል አይሰጥም፣ በተለይ በ7ቱ አጽዋማት ንስሐ ይሰጥም አይሰጥም ለሚለው ምላሽ ነው ይዤላችሁ የቀረብኩት። በጋራ አብረን ትምህርቱን እንማማር። ሰዎች ንስሐ ይሰጥም ይላሉ። ይሰጣል። በጾም ወቅት ነው ንስሐ የሚሰጠው። ምን ማለት ነው? በጾም ወቅት ጾሙን ጨመር፣ ጸሎቱን ጨመር፣ ስግደቱን ጨመር፣ ምጽዋቱን ጨመር አድርጎ ማገልገል መገልገል ነው። ወደ ንስሐ አባቶቻችን እንሄዳለን። ከጾሙ ጨመር አድርጎ ይሰጡናል። ከስግደቱም ከጸሎቱም ከምጽዋቱም ይሄ ነው። ስለዚህ ቅዱስ ያሬድ ደግሞ ምንድነው ያለው? ሕዋሳት ሁሉ ይጾሙ ነው። ምዕመናን ሕዋሳት ሁሉ እንዲጾሙ ግድ ይላል። 5ቱ የስሜት ሕዋሳት ይባላሉ። ይሄን ሁላችሁም ታውቃላችሁ። ለምንድን ነው ሆዳችን ብቻ የሚጾመው? ሆዳችን ብቻ ከእንጀራ ብቻ ከምግብና ከመጠጥ ብቻ ከእንጀራና ከውሃ ብቻ የምንጾመው እስከ መቼ ነው? ዓይን ይጾም ይላል። ዓይን እኮ የተፈጠረው ለማየት ነው። ግን ዓይናችን ዝም ብሎ ሱሰኛ ከሆነ ዓይናችን ካገኘው ጋር አብሮ የሚዞር ከሆነ ምን ጾም ነው ምዕመናን? ስለዚህ የመጀመሪያው ቅዱስ ያሬድ ምን ይላል? ዓይን ይጾም። ምን ከማለት? ክፉ ከማየት። ዓይን ክፉ ከማየት ሊጾም ይገባል። እንደገና ደግሞ ጆሮ ክፉ ከመስማት። የጆሮ የተፈጠረበት ዓላማው መስማት ነው። ግን የሰማነውን ሁሉ ወደ ውስጥ አስገብተን ስራ ላይ እናውለው ካለ እብደት ነው ምዕመናን። ስለዚህ ጆሮአችንን ክፉ ከመስማት ሊቆጠብ ይገባል። ሌላው ዋናው አፍ ይጹም ይላል። አንደበት እሳት ነው። አንደበት እሳት ነው ይላል። እቺ መርዛማ ምላሳችን አንደበታችን ሊጾም ይገባል። ክፉ ከመናገር፣ ሰውን ከማቁሰል፣ ሰውን ከማስቀየም ይህንን ካላደረግን ምን ጾም ነው ምዕመናን? እንደገና አንደበታችን ይዘምር እንጂ አንደበታችን ያመስግን እንጂ አንደበታችን እግዚአብሔርን ይባርክ እንጂ ምዕመናን። ስለዚህ አንደበታችን ክፉ ከመናገር ሰውን የሚያረክሰው ይህ ነው ብሎ ክርስቶስ የተናገረው። የሁሉ ጉዳይ አስፈጻሚ እኮ አፍ እኮ ነው፣ ምላስ እኮ ነው ምዕመናን። ስለዚህ ለአንደበታችን ጠባቂ ያድርግልን፣ ለአንደበታችን መዝጊያ እግዚአብሔር ያበጅልን። በብዙ ነገር ሰውን ያስቀየምነው የበደልነው በምላሳችን ነው። ስለዚህ አፍ ይጹም፣ ምላስ ይጹም፣ አንደበት ይጹም ይላል። ሌላው እጅ ይጹም። እጃችን ክፉ እንዳይሰራ ይመጹት እንጂ እጃችን መልካም ነገር እንዲሰራ፣ ለምጽዋት እንዲዘረጋ፣ ለጸሎት እጃችን እንዲዘረጋ። ኢትዮጵያ እጆቿን ትዘረጋለች ነው የተባለው። ስለዚህ እጃችን ለምጽዋት፣ ለጸሎት፣ ለምስጋና እንዲዘረጋ፣ እግራችን እንዲሆን
የት ነው የኛ እግር የሚሮጠው? መሸ ነጋ እግራችን የሚሮጠው የት ነው? ወደ እግዚአብሔር ቤት ነው? ወደ ቅዳሴ ነው? ወደ ሰዓታቱ ነው? ወደ ምህላው ነው? ወደ ሱባኤው ነው? ስለዚህ እግራችንም አልባሌ ቦታ እንዳይሄድ እግዚአብሔር እግራችንን ወደ መልካም ነገር ይመልስልን። የተወደዳችሁ የእግዚአብሔር ቤተሰቦች አባታችን እንግዲህ ያስተማሩት በጾም ወቅት ንስሐ እንደሚሰጥ ነው። እግዚአብሔር ንስሐ ገብተን መንግስት ወራሾች የስሙ ቀዳሾች እንዲያደርገን የሱ መልካም ፈቃድ ይሁንልን። በቀጣይ ደግሞ ወደ አባ ገብረ ኪዳን ትምህርት እንሄዳለን። የጾም ሰዓት ይቀነስልን ብለው ብዙ ሰዎች ጥያቄ ያነሳሉ። የጾም ሰዓት ይቀነስ አይቀነስ? በጋራ አብረን ትምህርት እንማማር። ጾሙ እስከ 9 ሰዓት ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? ወረፋው ረዝሟል እስቲ ይቀነስ። ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ይሄ ሰልፍ በሉ። እግዚአብሔርን ለማግኘት እንዲያው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም። እግዚአብሔር ሸክም እያከበደብህ አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሐሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔርን አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው፣ ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። የተወደዳችሁ እግዚአብሔር ቤተሰቦች ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ለአባታችን ያድልልን። እንግዲህ የጾም ሰዓት ይቀነስ እያሉ ለሚናገሩ ምዕመናን የተላለፈ መልእክት ነው። እንዲሁም ደግሞ በምን መልኩ ማገልገል አለብን፣ ራሳችንን ሳናገለግል እግዚአብሔርን እናገለግላለን የምንል ሰዎች አለን። ለዚህም ደግሞ አባታችን ያስተላልፉልን መልእክት በቂ ነው። 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ይርዳል። በቀጣይ ደግሞ የምንመለከተው የመምህር ሄኖክ ትምህርትን ይሆናል። ምን ካህን አለ ይላሉ ሰዎች። ዘንድሮ ምን ካህን አለ ይላሉ። ነገር ግን ምን ካህን አለ ለሚለው መልሱን አብረን እስኪ ከመምህራችን ከመምህር ሄኖክ አብረን ትምህርቱን በጋራ አብረን እንማማር። ካህን አለ ካልከኝ ምን ምዕመን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስን መጠየቅ አለ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ህዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ ምዕመናን? ጾም ብቻ የሚያስወጣው ጋኔን አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔን የለብንም ወይ ነው? ኧረ እኛን ቆይ ኢትዮጵያ ሀገራችን አለቅ ያለ ጋኔን የለም ወይ? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አይደል? ይህንን ልጅ ሀገራችን ኢትዮጵያን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት ምንድን ነው? አንዴ ፍቅር በፍቅር ሆነን እፍ ብለን አገር ያዝ እንላለን፣ አንዴ ደግሞ እርስ በርስ እንጋደላለን።
አንዴ ወደ ውሃ አንዴ ወደ እሳት የሚጥላት ይችን ሀገር ምንድን ነው? መቼ ነው የሚቆመው የዚች ሀገር ደም? ያቺ ሴት 12 ዓመት ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም ስንት ዓመት ፈሰሰ? ምመና የሀገራችን ደም መቼ ነው የሚቆመው? ከኛ መሃል አንድ በእምነት የክርስቶስን ቀሚስ የሚይዝ ሰው ጠፋ ማለት ነው። መቼ ነው የምናርፈው? በግላችንስ ምዕመናን ከልጅነት ጀምሮ የያዘን ጋኔን ምንድን ነው? ማታ ማታ በጨረቃ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምዕመናን አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም? ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የእሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የህይወት ውሃ ለሁላችን ይስጣል። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምዕመናን? አሁን አብይ ጾም እየገባ ነው። የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። በመምህራችን በመምህር ሄኖክ ላይ አድሮ ያስተማረን የመከረን የገጸጻል ለባህር እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ዘንድሮ ምን ካህን አለ ለሚሉት ምንስ ምዕመን አለ፣ ምን አባት አለ ለሚሉት ምንስ ልጅ አለ የሚል በቂ ምላሽ ነው መምህራችን ያስተማሩን። ከመጽሐፉም እያጣቀሱ ያብራሩበት ትምህርት ነው። እግዚአብሔር አምላክ 30 60 መቶ ያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። በቀጣዩ ትምህርት ደግሞ ወደ መምህር ብርሃኑ አድማሴ ትምህርት እንሄዳለን። መምህር ብርሃኑ አድማሴ በትምህርታቸው ጌታ ኢየሱስ ክርስቶስ ሆይ አንተን ደስ ከማያሰኝ ሐሳብ ለየኝ አውጣኝ ይላሉ። ትምህርቱን በጋራ አብረን እንከታተል። ጌታዬ ኢየሱስ ክርስቶስ ሆይ ይላል ቅዳሴ ጊዜ አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን ስጠን። አቤት እንዴት ያል ጸሎት ነው! አንተን ደስ ከማያሰኝ ሐሳብ አንተን ደስ እንደማያሰኝ አላውቅም፣ ግን ያሰኝ ይሆናል ብዬ በምወደው ሰው ስለመጣ በማምነው ሰው ስለመጣ በማከብረው ሰው ስለመጣ አንተን ደስ የማያሰኝ ሐሳብ እንዳላስብ፣ እንዳልሰማ፣ እንዳልሳተፍ አቤቱ መለየትን ስጠን። አቤቱ ቅዳሴያችን እንዴት ያነጻል፣ እንዴት ይቀድሳል፣ እንዴት ያከብራል። እግዚአብሔርን ደስ የማያሰኝ ሐሳብ እንለይ ዘንድ መለየቱን ራሱ እግዚአብሔር አምላካችን ይስጠን። ለመምህራችን ለመምህር ብርሃኑ አድማሴ እግዚአብሔር አምላክ ቃልዎት ያሰማልን። ከክፉ ሐሳብ ተለይተን የመንግስት ወራሾች የስሙ ቀዳሾች ያድርገን። ቅዳሴ ጊዜ ላይ የተገለጸውን ነው መምህራችን ያስተማሩን። ክፉ ሐሳብ ከክፉ ነገር መለየትን ስጠኝ ጌታ ሆይ ያንተ እንደሆን እያለ ካህኑ በቅዳሴው ላይ የሚያነቡትን ትምህርት ነው እንግዲህ መምህራችን ያስተማሩን ማለት ነው። በቀጣይ ደግሞ ወደ ብፁዕ አባታችን ወደ ብፁዕ አቡነ ኤርሚያስ ትምህርት እንሄዳለን። ብፁዕ አቡነ ኤርሚያስ በትምህርታቸው ምን እያል ማረን እንንበል፣ ስንጸልይ ምን እያል ነው የምንጸልየው የሚለውን ትምህርት በጋራ
የምንማማረው ትምህርት ይሆናል። ወደ አባታችን በዚህ ጾም ስለ አብርሃም ብለህ፣ ስለ ይስሐቅ ብለህ፣ ስለ ያዕቆብ ብለህ፣ ስለ ሰማዕታት ብለህ፣ ስለ ጻድቃን ብለህ፣ ስለ ድንግል ማርያም ብለህ ማረን እያል ኃጢአታችንን እየተናዘዝን ብናለቅስ ብናነባ እግዚአብሔር ይመለሳል። አብርሃምን አንስቶ ያፈረ እስራኤላዊ አልነበረም በዚያ ዘመን። የይስሐቅን ስም ጠርቶ ያፈረ፣ የያዕቆብን ስም ጠርቶ ያፈረ፣ የድንግል ማርያምን ስም አስታራቂ አድርጎ ጠርቶ ያስታወሰ አላፈረም። ምእመናን እኛም አናፍርም። በእምነት ሆነን በማስተዋል ሆነን የቅዱሳኑን ስም እየጠራን ስለ ባለሟሎች ብለን ማረን ብለን ብንጮህ ብንጠራው እግዚአብሔር እንደ ውሃ የሚፈሰውን የኢትዮጵያውያንን ደም ያቆማል፣ ለኢትዮጵያውያን ሰላም ይሰጣል። ስለዚህ ይህም በማሰብ ከተለምዶ በወጣ መልኩ ይህን አብይ ጾም በመጾም ከእግዚአብሔር ጋር ታርቀን እንድናስታርቅ እንትጋ። ምእመናን እንትጋ። የተጣላን ታርቀን፣ የበደልንም በደላችንን እያሰብን፣ ያልበደለ የለም። ሁላችንም በሐኪሙ በክርስቶስ ፊት የቆምን በሽተኞች ነን። ሁላችንም አሁን እንዲህ ተደርድረን የምንታየው በሐኪም ቤት በሐኪሙ ፊት እንደተደረደሩ በሽተኞች ነን። ሁላችንም በሽተኞች ነን። ከሚፈውሰው ከክርስቶስ ፊት የቆምን በሽተኞች ነን። ሕመማችንን እያመን ፈውሰን ብንለው መፈወስ መራራት ያውቅበታል የእግዚአብሔር ልጅ የድንግል ማርያም ልጅና በዚህ መልኩ ይህን መዋዕለ ሱባኤ እንድንጠቀምበት ቤተ ክርስቲያን ታሳስባችኋለች። ለብፁዕ አባታችን ለብፁዕ አቡነ ኤርምያስ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ይስጥልን፣ በረከታቸውን እግዚአብሔር አምላክ ያሳደርብን። የብፁዕ አባታችንን የተወደዳችሁ የእግዚአብሔር ቤተሰቦች ስንጾም ስንጸልይ በዚህ ጾም ስለ አብርሃም፣ ስለ ወዳጆችህ፣ ስለ ባለሟሎችህ፣ ስለ ቅዱሳን፣ ስለ ሰማዕታት፣ ስለ ደናግል ከሁሉ በላይ ደግሞ ስለከበረችው ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ቅዱሳን ሊቃነ መላእክቶችህ እያልክ ማረን እያል እንድንጾም እንድንጸልይ አባታችን መልእክት ያስተላለፉበት ነው። የአባታችን በረከታቸው ረድኤታቸው በእኛ በሁላችን ላይ ይደርብን። የተወደዳቸው የእግዚአብሔር ቤተሰቦች ይህ የዩቱብ ቻናል ቤተ ተዋህዶ ይባላል። ቤተ ተዋህዶ ዩቱብ ቻናልን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለነበረን ሰዓት ሁሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።